እስኪ ሃይማኖተ አበው መጽሐፍ አንብቦ የሚያውቅ እጃችሁን አውጡ። እሺም አታውቁ አንብባችሁም አታውቁ። ሃይማኖተ አበው የሚባል መጽሐፍ አንብባችሁም አታውቁ። ይሄው ተመልከቱ። አያችሁ? እሺ ቅድስት አርሴማን የምታውቋት አውጡ እጃችሁን። ቅድስት አርሴማን የምታውቋት አያችሁ? መጽሐፍን የተማረ ብቻ ነው የሚያውቀው። መጽሐፍን የተማረ ብቻ ነው። ቅድስት አርሴማ ግን ሕያዊት መጽሐፍ ስለሆነች ሁላችሁ አወቃችኋት ማለት ነው። ስለዚህ ተመልከቱ። ለኔ ምስክር ያለ በሕይወት የምትኖሩ የክርስቶስ አካል የሆናችሁ ክርስቲያኖች ናችሁ። ለኔ ምስክር ለኔ መጽሐፍ እናንተ ናችሁ። ስለራሴ ድርሰት አልጽፍም አያስፈልገኝም ብሎ ቅዱስ ጳውሎስ ይናገራል። የቅዱስ ጳውሎስ በረከቱ ይደርብህ። ከዚያ ምንድነው ያለ መስላችሁ? ወየአምሩክሙ ከመ መልእክተ ክርስቶስ አንቱም የተመልከቱ እንተ ታልክነሃ በእኛ የተገለጠችው እኛ ያገለገልናት በእኛ የተገለጥ ነው የክርስቶስ መልእክት እናንተ ናችሁ አለ ቅዱስ ጳውሎስ። ደግሞ በጣም ነው የሚገርመው እኮ ክርስቲያን የኔ ያህል ክብር ያለው ነው። የክርስቶስ መልእክታት እናንተ ናችሁ አለ። ሰው የክርስቶስ መጽሐፍ ነው። ታውቁ እንደሆነ እያንዳንዳችሁ የክርስቶስ መጽሐፍ ነው። እስኪ አንድ ጥያቄ ልጠይቃችሁ ምእመናን። አሁን እዚህ ቤተ ክርስቲያን ገብቼ አንድ ብራና ብሰርቅ ምን ታደርጋላችሁ? አላረገውም። አይዟችሁ። ብሰርቅም እንደምታረጉ ሁላችሁ በድንጋይ አትቀጠቅጡኝም? አንድ መጽሐፍ ብዘርፍ ተቀጠቅጡኛላችሁ። እናንተን ሰይጣን ሲዘርፋችሁ ግን ለምንድን ነው ዝም የምትሉት? እናንተ እኮ ትክክለኛ መጽሐፍት ናችሁ። መጽሐፍ እኮ አይጸድቅም። ታውቃላችሁ? መጽሐፍ አይጸድቅም። ይሄ እኮ ህንጻ እኮ አይጸድቅም። የሚጸድቅ እኮ ሰው ነው። ሰው ነው የሚጸድቅ። ሕያው የክርስቶስ መጽሐፍ የሰው ልጅ ነው። ቅዱስ ዮሐንስ አፈወርቅ በመጽሐፈ ሐዊ ላይ እንደተቀመጠልን ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል። መጽሐፍ ብራና ተዳምጦ ቀለም ተበጥብጦ ተመልከቱ ይጻፋል። የሰው ልጅ ግን የሚጻፈው በመንፈስ ቅዱስ ጸሐፊነት ነው ይላል። የሰው ልጅ ንጹህ ሰሌዳ ነው። አካላዊ ቃል የሚቀረጽበት ኢየሱስ ክርስቶስ በመንፈሰ ልደት የሚያድርበት እመቦዛ አቀበ ቃሌ አነ ወአብን መጽሐፍ ይሁን ገብር ምዕራፍ ውስጤቱ ብሎ እንደተናገረ ክርስቶስ የሚያድርበት አካላዊ ቃል የሚናገርበት ሕያው መጽሐፍ የሰው ልጅ ነው። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 2 ቁጥር 20 ላይ ተመልከቱ። አንፈ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ ይላል። እኔ ሙቻለሁ ይላል ቅዱስ ጳውሎስ። እኔ ሙቻለሁ ክርስቶስ ግን በእኔ ይኖራል ይላል። ምን ማለቱ ነው? እኔ ሙቻለሁ ክርስቶስ በእኔ ይኖራል ምን ማለቱ ነው? የኔ ፈቃድ አልቋል። ልብላ፣ ልጠጣ፣ ልመስገን፣ ልሾም የሚለው የኔ ፈቃድ አልቋል። አሁን በእኔ የሚኖረው ክርስቶስ ነው። በእኔ የተገለጠው ክርስቶስ ነው። እኔ የክርስቶስ ሰሌዳ ነኝ። ስጾም፣ ስጸልይ፣ ስከሳ፣ ስሰደድ፣ ስሰቃይ ያን ጊዜ እንደ ብራና እየተፋቅኩ ነው። ከዚያ በኋላ ፈቃደ ስጋዬ ለፈቃደ ነፍሴ ሲገዛ አካላዊ ቃል ኢየሱስ ክርስቶስ በእኔ በረድኤት አድሮብኝ በእኔ ይነበባል። ስለዚህ ምን አለ ጳውሎስ ማለት ይላሉ አባቶቻችን ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት፣ የክርስቶስ አፍ፣ የክርስቶስ ቃል ማለት ነው። ፍጹም ያደረበት። ለዚህ ነው ቅዱስ ጳውሎስ እኔ ሙቻለሁ ክርስቶስ በእኔ ይኖራል ብሎ የሚናገረው። ስለዚህ ነው። ስለዚህ ሰው የክርስቶስ መጽሐፍ ነው። ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ፣ ያወቀ ጸሐፊ፣ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ ዕውቀቱም ተመርጦ ነው። የተጻፈ ሁሉ ብራና አይደለም። በብራናማ ቁርአንም ተጽፏል እኮ። እውነቴን ነው ማምላክን ማለት ነው። ተረትም አለ። አሁን ፈረንሳይ፣ ጀርመን፣ እንግሊዝ ብትሄዱ የኢትዮጵያ ተረት በብራና ተሽጦ ሙዚየማቸው ውስጥ አለ። ተረትም በብራና አለ እኮ። ምን አለ ቀልድም በብራና ይጻፋል። ቁም ነገሩ ግን ጸሐፊው ማን ነው? ቀለሙ ምንድነው? ትርጉሙ ምንድነው? ማንም አይጻፍባችሁ። የክርስቶስ መጽሐፍ ነን። ሁላችሁ የክርስቶስ መጽሐፍ ነን በሉ። የማን መጽሐፍ ናችሁ? የክርስቶስ መጽሐፍት እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ፣ የምትታዩ መጽሐፍት፣ የምትኖሩ መጽሐፍት፣ የምትፈውሱ መጽሐፍት፣ ዘላለም ርስት የምትወርሱ መጽሐፍት እናንተ ናችሁ። አሁን እንግዲህ ዛሬ ከናንተ ምን ይነበባል? አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልከታችሁ። ነን እያላችሁ ትፎክራላችሁ አይደለም? ከናንተ የምናነበው ዘፈን ነው። ከናንተ የምናነበው ዘረኝነት ነው። ከናንተ የምናነበው አድማ ነው። ከናንተ የምናነበው ዝሙት ነው። አሪያ እናንተ የክርስቶስ መጽሐፍ ናችሁ። ምን እያበላሻችሁ እንደሆነ አታውቁም እንዴ? ምንድነው የምታበላሹት?
ስትሰርቁ ስትዘፍኑ የማይገባ ስራ ስትሰሩ ርኩሰትን ስትሰሩ ቅጠል ስትበሉ ጢስ ስታጤሱ ስትደባደቡ ስትጨፍሩ ስትሰክሩ ምን እያበላሻችሁ ይመስላችኋል? የክርስቶስን መጽሐፍ እያበላሻችሁት እኮ ነው። ክርስቶስን ማደሪያ እያሳጣነው እኮ ነው። የታምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ታቦት ማደሪያ መቅደስ መሆናችሁን አታውቁምን? በዚያውም ዘንድ እኮ ደግሞ ክርስቶስ እኛ የክርስቶስ መጽሐፍ ብቻ አይደለንም አካል ነን። እንዲህ አለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ሲናገር እንዲህ አለ ወውእቱ ርዕሰ ለቤተ ክርስቲያን ወንተ ይእቲ ሥጋሁ እርሱ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ አካል ናት። እኛ ደግሞ ሕዋሳቶቹ ነን ይላል። ተመልከቱ፣ ሕዋሳቶቹ ነን። አይኑ፣ እጁ፣ እግሩ የክርስቶስ እጅና እግር ነን እኛ። የክርስቶስን አካል ወስዳችሁ የዘማዊ አካል ታደርጉትን ይላል ቅዱስ ጳውሎስ። የክርስቶስን አካል በደም የገዛውን አካል ትጨፍሩበት፣ ትዘፍኑበት፣ ትሳደቡበት፣ ታጉረመርሙበት፣ ትጠነቁሉበት፣ ትጨፍሩበት ክርስቶስ በደም የገዛውን አካል ብሎ ይናገራል ቅዱስ ጳውሎስ ማለት ነው። እናንተ እኮ የክርስቶስ ሕዋሳት ናችሁ። ወውቱ ርዕስ ንሕነ አባል ይላል ዮሐንስ አፈወርቅ። እሱ ራሳችን ነው፣ እኛ እግሮቹ ነን ይላል። ተመና ሀባሎ ርዕስ የሃሉ አባል። አሁን አልጋ ላይ ተኝታችሁ ወደ ታች ድንገት ተንከባላችሁ ብትገኙ ከፍ ለማለት በእግራችሁ ነው ወደ ራሳችሁ ነው ከፍ የምትሉት? አይ እግር ከቀደመ ችግር ይመጣል። ምንድነው ከፍ ማለት ያለበት? መጀመሪያ ራስ ነው። ራስ ከፍ ሲል እግር ምን ያደርጋል? ይከተላል ማለት ነው። የኛ ራስ ማን ነው? መድኃኔዓለም ነው። ራሳችን እሱ ነው። እምከመተላልኩ አነ እስህብ ኩሉ ሀቤ እኔ ከፍ ብዬ ተሰቀልና እናንተን እስባችኋለሁ። ከፍ ብሎ የተሰቀለ እኮ እሱ ራስ ነው። ራስ ከፍ ሲል እግር እንደሚከተለው እሱ ተሰቅሎ ሙቶ ተነስቶ አርጎ እኛን ወደ ክብር ሳበን። እኛ የሱ ሕዋሳት ነን። እሱን እየተከተልን የምንኖር ነን። እግዚአብሔር ሕዋሳታችንን እንድንቀድስ አምላከ ቅዱሳን ይርዳን። ስለዚህ የኛ አለ ተመልከቱ፣ አንተሙ ወያአምሩክሙ ከመ መልእክተ ክርስቶስ አንተሙ እናንተ የክርስቶስ መልእክተኞች ብቻ አይደለም መልእክቶች ናችሁ። ሰው እናንተን አይቶ ክርስቶስን ያውቀዋል አለ። አይ ክርስትና እኮ እንዴት ያለ አደራ መሰላችሁ! ሰው እናንተን አይቶ ክርስቶስን ያውቀዋል። በሞት ያፈርሰው። እስኪ አንድ ጥያቄ ለህሊናችሁ ጠይቁት። አሁን እናንተን አይቶ ሰው ክርስቶስን ያውቀዋል? እኔን አይቶ? እኛ ስንበላውን ሰው ክርስቶስን የሚያየው ዲያብሎስን ነው። እኛ ስንሳደባውን በእኛ የሚታየው ማን ነው? ዲያብሎስ እኮ ነው የሚታየው። ከየትኛው ክርስቶስ በየት ይታይ? በትዳሩ ይታይ? በምንኩስናው ይታይ? በዲያቆናቱ በቀሳውስቱ ነው ወይስ በሴቶች ነው? እስቲ አሁን ሴቶቹስ ባለባበሷችሁ ባኗኗራችሁ ማንን ነው የምታሳዩት? ክርስቶስን ነው የምታሳዩን? ፈረንጅ ነው የምታሳዩን? ክርስቶስን የሚያሳየን እንፈልጋለን። እሱ የሚታይበት እሱ የሚገለጥበት ትዳሩ ተከብሮ ክርስቶስን የሚያሳየን፣ ምንኩስናውን ጠብቆ ክርስቶስን የሚያሳየን፣ ትሕትና ያለው ዲያቆን ሆኖ ክርስቶስን የሚያሳየን፣ ድንግልናውን ጠብቆ ክርስቶስን የሚያሳየን ምእመን በሰላም ኑሮ ሁከት አልባ ኑሮ ሕይወቱን በሙሉ ጠብቆ ኑሮ ክርስቶስን የሚያሳየን ክርስቲያን እንፈልጋለን። ሁላችንም ለክርስቶስ ምልክት እንድንሆን አምላከ ቅዱሳን ይርዳን። ሰው ባነጋገሩ ክርስቶስን ያሳያል። የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ ምጽድቁ እንዳይመስላችሁ። ማምላክ ለኔ ከልቤ ነው። አሽማጥጬ አልሰዳችሁም። የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ እንድነው። የክርስቶስ ምልክት አሁን ክርስቶስ ተመልከቱ። እግዚአብሔር በየት ይደር? በየት አድሮስ ነው አገርን ሰላም የሚያደርግ? ሃማን ቤት ይደር? ሁላችን አመፀኞች ሆነናል። እግዚአብሔር ያስተካክለን መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ። አኮ ተመልከቱ በማየ ሕመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም ማለት። በዚህ አይደለም የተጻፋችሁት በሱ ሳይሆን ዘይንበለ በመንፈስ ቅዱስ ሕያው። እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው። በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ሆናችኋል። የእግዚአብሔር የታተማችሁ መጻሕፍት ሆናችኋል ብሎ ይላል ተበርከው። አኮ በጽሌምን እናንተ የተጻፋችሁት እኮ በድንጋይ ተጠርቦ አይደላችሁም። እናንተ የተቀረጻችሁት በልብ ነው።
እንዞ አዲያ አንዱ አላዋቂ በአዲስ ኪዳን ታቦት አያስፈልግም ብሏል እናንተ መጽሐፍ ናችሁ ብሏል። ይሄ የተናገረው ይውላችሁ ሰው የክርስቶስ ፍጹም ማደሪያ መሆኑን ለማመልከት ነው እንጂ ታቦት አያስፈልግም ለማለት አይደለም። ቃሉን በልቡናችን ስለቀረጸው ታቦት አያስፈልግም ይላል። እንዲያ ከሆነ ታዲያ ታቦት በጣም ጥሩ። ይሄ እንኳን ተተኮሰ። አሁን እኔ ልነግራችሁ ነው። እኔ ስለያው እግዚአብሔር ይሄ ነገር ቢቀር ጥሩ ነው፣ ግን ይቅርበሉኝ ከብፁዕ አባታችን ፊት እንደዚህ ያለ ግዝትም ይመስል ቃል በመናገር ይፍቱኝ ብፁዕ አባታችን። ምክንያቱም ተመልከቱ እንደዚህ ያለ ነገር አሁን ምን ያደረገ በቀደም ራሱ መስቀል አደባባይ እየፈነዳ ስንት ሰው ሲያስደነግጥ አይቼዋለሁ በእውነቱ። ስለዚህ አይረባም ይሄ እውነቱ። ይሄ ሰንደቅ ዓላማው ጥሩ ነው። እንደዚህ ያለው ነገር ግን ቢቀር መልካም ነው። እውነቴን ነው። ከዚህ በኋላ በየትኛውም እዚህም በመስቀል አደባባይ መመሪያውን ብፁዕ አባታችን አጠፋው ማስተካከለው በኋላ ይሰጡናል። እኔ ግን የመስቀል አደባባይም የጥምቀትም አስተባባሪዎች ካላችሁ ይሄ ምንም ትርጉም የለውም በእውነቱ ማለት ነው። እዚያ ላይ ደግሞ እየፈነዳ ሰው ማስደንገጥ እውነቴን ነው። በእርግጥ እንቅልፉ ለመጣ ሰው ያነቃል ደህና ነው አይደለም። ስለዚህ ይሄ ነገር ይቅር ነው። ቢቀር አይሻልም? የኛም አይደለም ምን ያደርግልናል ይሄ በእውነቱ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እናንተ ታቦት ስለዚህ እናንተ መጽሐፍ አያስፈልግም ታቦት አያስፈልግም አይደለም። ቃሉን በልባችን ስለጻፈው ታቦት አያስፈልግም ካል ቃሉ በልባችን ስለተጻፈ መጽሐፍ ቅዱስም አያስፈልግም ባልን ነበር። ግን አይደለም። ይሄ የተናገረው በሐዲስ ኪዳን ፍጹም የክርስቶስ ማደሪያዎች ሆናችኋል በመንፈስ ረድኤት አይደለም። እግዚአብሔርን ጥጉን አትፈልጉት፣ ከውስጣችሁ ፈልጉት። አሁን ዛሬ ከቅድስት አርሴማ ደብር ስለሆነ እዚህ ለአንድ ነገር ማስተላለፍ ስለፈለኩ ነው። በዚያው ሰው ቅድስት አርሴማ ደብር ይመጣና ሱባኤ ገባና በመጀመሪያው ቀን አርሴማ እንድትገለጥለት ይፈልጋል። በሁለተኛው ቀን ኋላ ቀይ ሰው ባየ ቁጥር አርሴማ ተገልጣልኝ። ይሄ ነውር ነው በእውነቱ ማለት ነው። እንዲህ ያለ ትዕቢት እኔ እንኳን ቅድስት አርሴማን አንድ መርጌታ በህልሜ አይቼ አላውቅም በእውነቱ። እንዲህ ያለ ትዕቢት በእውነቱ ምን ያደርጋል እንደው በእውነቱ ማለት በዚያውስ ላይ እውነቴን ነው የምነግራችሁ። በዚያውስ ላይ እኛ ክርስቶስ በልባችን አድሮብን እያለ በህልም ታየን ማለት ምንድነው? ይሄ ክርስቶስን በዳሪ ልይ ማለት ከውስጣችን እኮ አለ። ስጋውን ስትበሉት ደሙን እስቲ ክርስቶስን አይቶት የሚያውቅ ይሄ ሰው ክዷል። ክርስቶስን አይታችሁት አታውቁም? ስጋው የማን ነው? ደሙ የማን ነው? እና ስታስቀድሱ ማንን ነው የምታዩት? ክርስቶስን አይታችሁታል እኮ። በህልም የቀይ ሰው አየሁ እያልክ ደስ የሚልህ ለምንድን ነው? ክርስቶስን እያየሁ አይደለም እንዴ? መድኃኒዓለምን እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳን እኔ ያዛኘን ከልቤ ነው። እኔ እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርገን እስቲ ወደ ምስራቅ ይዋን ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክብየ ማየት ካልቻልኩ ምስራቂቱን ትክብየ ማየት ካልቻልኩ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርገን ነው የማያት? ስለዚህ ተመልከቱ እኛ በመንፈስ አኮ ከመይት ራይ አላ ከመይት ሐለይ ተመልከቱ ይዘስተክሱ ተኮነ ምስጢር ለምን አለ ምንድነው ያለው? ለምእመናን ምስጢር ተገለጠ። ግን በአይነ ስጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ነኝ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ነኝ ብሎ ሊገለጥ ይችላል። እስመ ለሊሁ ሰይጣን ይትመሰል በመላከ ብርሃን ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል አለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው ያለው። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንደውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። አድዋ መሬት ሲቆፍር በአድዋማ ሲያደር ልሞት ነው መቃብሬ። ይሄ ይኸውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ ብዝታችሁ ጠጥታችኋል። ሌላ ትርጉም የለም። መሮጥ አቅቷችሁ እዚያው እየረገጣችሁ በህልማችሁ ካዳራችሁ ነፋስ በስቷል ማለት። ሌላ ምንም የለው፣ ትርጉም የለውም። በቀር ቀይ ባለያችሁ ቁጥር እመቤታችን፣ ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። ስለዚህ አይረተ ሰዎች እግዚአብሔርን በአፋ እንደ ሐሳውያን በራእይ በአፋ
በህልም ወይም ደግሞ እንደ ሐሳብ ብቻ ሳይሆን እንደ ዘመነ ነቢያት በምሳሌ በትንቢት በራእይ ሳይሆን ክርስቶስን የምናየው ምንድነው አለ ተዋህዶን ይኖራል። ክርስቶስ ከኛ ጋር ነው። እግዚአብሔር ከኛ ጋር አትሁኑ አዊነ ተመልከቱ ኢንፈቅት ትኩኑ አብዳነ በእንተ መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ላይ ምእመናን ወንድሞቻችን እህቶቻችን አለ ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኞች አትሁኑ ማለት መንፈስ ቅዱስ በእናንተ አድሮ እያለ ታምር ካላደረገልኝ ብላችሁ ተለይቶኛል አትበሉ አለ። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መጣችሁ ሱባኤ ገቡ ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅር ትኩኑ አብዳነ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጾሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱት፣ ሥርዓተ ቤተክርስቲያን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል። እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አድረህ አለ። ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌው ውእቱኒ ሄሉ ምስሌ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብለሃል። ባይገባኝም በምሕረትህ በይቅርታ ሥጋህን እንደምን ተቀብያለሁ ሥጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብለሃልና አትለኝ ከኔ ጋር እንዳለህ አምናለሁ ጥያቄን መልስልኝ ያን ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። አምላከ ቅዱሳን የሁላችሁንም ጥያቄ ይመልስላችሁ። ግን ምልክት ተከታይ ከመሆን እግዚአብሔር ይሰውረን።